ሰበር ዜና ህወሓትን የሚቃወሙ ሰልፎች በሌሎች የሀገሪቷ ክፍሎች እንደሚቀጥሉ ተገለጸ። በሌላ በኩል ደብረጽዮን ገብረ ሚካኤል ከብልጽግና ሰላም አይጠበቅም፣ የመከላከል አቅማችንን ማጠናከር አለብን ሲሉ ተደምጠዋል። አብራችሁን ቆዩ፣ ዝርዝሩን በቀዳሚነት እናደርሳችኋለን። ላልተጠቀምንበትና ላልኖርበት መሬት ከፍተኛ የሆነ ግብር እየተጠየቅን ነው ሲሉ የወለጋ ተፈናቃዮች ቅሬታ አቀረቡ። የሆኖም ተፈናቃዮቹ መሬታቸውን ማግኘት እንዳልቻሉም በምሬት ገልጸዋል። መረጃውን ይዘናል። ባለቤት አልባ ውሾች የደህንነት ስጋት አሳድረውብናል ሲሉ የኮየ ፈጬ ኮንዶሚኒየም ነዋሪዎች ገለጹ። በኮየ ፈጬ 17 ሳይት ኮንዶሚኒየም ግቢ ውስጥ ከብሎክ 462 እስከ 472 ባለው ክልል የሚኖሩ ነዋሪዎች በውሾች መበራከት ሳቢያ ለከፍተኛ ስጋት መዳረጋቸውን ገልጸዋል። ዝርዝሩን ይዘናል። የተፈራው የሱዳንና ኢትዮጵያ ውጥረት በአዲስ መልክ ማገርሸቱ ተሰማ። በዚህም ሱዳን ኢትዮጵያ ላይ ጠንካራ ክስና ወቀሳ ማቅረቧ ተሰምቷል። ተጨማሪ ያለን ከውጭ በተሰማ ሰበር መረጃ በስፔን የዓለም ዋንጫ ድል አከባበር ላይ የውሃ ማማ ተደርምሶ የአንድ ታዳጊ ሕይወት ማለፉ ተሰማ። መረጃውን እናደርሳችኋለን። የተከበራችሁ ቻናላችን ቤተሰቦች ዝርዝር መረጃዎችን ከመመልከታችሁ በፊት ቪዲዮውን ላይክ በማድረግ ማድመጥ እንድትጀምሩ እየጋበዝን በቀጥታ ወደ መረጃዎች ተሸጋገርን። በቅድሚያ ህወሓትን የሚቃወሙ ሰልፎች በሌሎች የሀገሪቷ ክፍሎች እንደሚቀጥሉ ተገለጸ። ደብረጽዮን ገብረ ሚካኤል ከብልጽግና ሰላም አይጠበቅም፣ የመከላከል አቅማችንን ማጠናከር አለብን ሲሉም ጥሪ አቅርበዋል። ህወሓት ለዳግም ጦርነት እያደረገ ነው የተባለውን ሰፊ ዝግጅትና የወጣቶች እገታ እንዲቆም በመጠየቅ በአዲስ አበባ የተጀመረው ህዝባዊ የተቃውሞ ሰልፍ በሌሎች የኢትዮጵያ ክፍሎችና በዓለም አቀፍ ደረጃ ሊቀጥል መሆኑን የትግራይ የሰላምና ለውጥ ምክር ቤት አስታውቋል። በሌላ በኩል በምርጫ ቦርድ ህጋዊ ሰውነቱ የተሰረዘው የህወሓቱ ሊቀመንበር ደብረጽዮን ገብረ ሚካኤል በመቀሌ ባደረጉት ንግግር ከብልጽግና መንግስት ሰላም መጠበቅ እንደማይቻል በመግለጽ የትግራይን ሉዓላዊነት ለማስከበር የመከላከያ አቅምን ማጠናከር፣ ተገቢ ውሳኔዎችን መውሰድ እንደሚገባ በማሳሰብ የተቃርኖ አቋም አንጸባርቀዋል። ምርጫችን ሰላም ነው፣ ጦርነት ይብቃን በሚል መሪ ሀሳብ በአዲስ አበባ የተካሄደውን የተቃውሞ ሰልፍ ተከትሎ ጋዜጣዊ መግለጫ የሰጡት የትግራይ ሰላምና ለውጥ ምክር ቤት የፖለቲካ ዘርፍ ኃላፊ ነጋ አሰፋ ሰልፈኞቹ ህወሓትን አፋኝና ጸረ ዲሞክራሲ ሲሉ መኮንናቸውን ገልጸዋል። በክልሉ ወጣቶችን ያለ ፍላጎታቸው በማፈስ ወደ ጦርነት ለማስገባት የሚደረገውን ጥረትም ዓለም አቀፍ ወንጀል መሆኑን የጠቀሱት ኃላፊው ወጣቶች በትንሽ ዶላር ተሽጠው በሱዳን የእርስ በርስ ጦርነት ውስጥ እንዲማገዱ እየተደረገ ስላለው የፌዴራል መንግስትም ይህን አስቸኳይ የወጣቶች ሽያጭ እንዲያስቆም ጠይቀዋል። በተጨማሪም በክልሉ በሚንቀሳቀሱ አፍራሽ ኃይሎች ምክንያት የፕሪቶሪያው ዘላቂ ግጭት ማቆም ስምምነት እየተጣሰ ክልሉ ወደ ሌላ ግጭት እያመራ በመሆኑ የስምምነቱ ተሳታፊ አካላት በአስቸኳይ ወደ ተግባር መግባት እንዳለባቸው አሳስበዋል። ይህ በአዲስ አበባ የተጀመረው ሰልፍም ህወሓት ከፍተኛ በጀት መድቦ ሊያደናቅፈው ቢሞክርም ሳይሳካለት መቅረቱን የገለጹት ነጋ በቀጣይም በመላ ኢትዮጵያ በተለያዩ አካባቢዎችና በዓለም አቀፍ ዙሪያ በሚገኙ የትግራይ ተወላጆች አማካኝነት የተቃውሞ ሰልፉ ተጠናክሮ እንደሚቀጥል አስታውቀዋል። ይህ በእንዲህ እንዳለ የህወሓቱ ሊቀመንበር ዶክተር ደብረጽዮን ገብረ ሚካኤል በመቀሌ በተካሄደው የህዝብ ውይይት ላይ ባደረጉት ንግግር ከዚህ ፈጽሞ የተለየና ተቃራኒ የሆነ አቋም አንጸባርቀዋል። ጠቅላይ ሚኒስትር ዶክተር አብይ አህመድ ወደ ስልጣን ከመጡ ጀምሮ በትግራይ ህዝብ ላይ ጥቃት ለማድረስና ከምድር ለማጥፋት የታለመ ዕቅድ መከተላቸውንና ይህም እስካሁን መቀጠሉን የገለጹት ሊቀመንበሩ ከብልጽግና መንግስት ሰላም መጠበቅ እንደማይቻልም አጽንኦት ሰጥተውበታል። ከፕሪቶሪያው ስምምነት በኋላ የነበረው የሰላም የልማት ተስፋ መክኖ ትግራይ ድጋሚ ወደ ከባድ ችግር እየተመለሰች መሆኗን የገለጹት ደብረጽዮን የትግራይን ሉዓላዊነት ለማስከበርና ተፈናቃዮችን ለመመለስ የመከላከል አቅምን ማጠናከርና ተገቢ ህዝባዊ ውሳኔዎችን መውሰድ እንደሚገባ አሳስበዋል። ትግራይ ለሰላም ሰፊ ትዕግስት እያሳየች ብትሆንም መሰረታዊ የህዝብ ጥያቄዎችን ለመመለስና መብትን ለማስከበር በመተማመን ላይ የተመሰረተ ጠንካራ አንድነትና ተገቢያዊ አቋም መያዝ እንደሚያስፈልግም ደብረጽዮን በንግግራቸው ጨምረው ገልጸዋል። የወለጋ ተፈናቃዮች መሬታቸውን ማግኘት እንዳልቻሉና ላልተጠቀሙበት መሬት ግብር እየከፈሉ መሆኑን ገለጹ። በምስራቅ ወለጋ ዞን ጉቡ ሰዮ ወረዳ ጠለላ ጣቢያ የሚገኙና ከደብረ ብርሃን የተመለሱ ተፈናቃዮች የእርሻ መሬታቸው እንዳልተመለሰላቸውና በከፍተኛ ችግር ላይ እንደሚገኙ ገልጸዋል። ተፈናቃዮቹ ወደ ቀያቸው ከተመለሱ በኋላ በኪራይ ቤት ለመኖር መገደዳቸውንና የእርሻ መሬታቸውን የወረዳው የአደጋ ስጋት ስራ አመራር ኮሚሽን ወይንም ብሳ ጎኖፋ ቢሮ ወስዶ እያረሰበት መሆኑን ተናግረዋል። ይባስ ብሎ ምንም
አይነት ምርት ባላገኙበት መሬት ላይ የመሬት ግብር እንዲከፍሉ እየተገደዱ መሆናቸውንም በምሬት ገልጸዋል። የወረዳው ቢሮ በበኩሉ መሬት የተወሰደው በወቅቱ በነበረ የጸጥታ ችግር ምክንያት ተፈናቃዮች ማረስ ስላልቻሉና መሬቱ እንዳይበላሽ ለማድረግ እንደሆነ ገልጾ ወደፊት መልሶ እንደሚያስረክባቸው አስታውቋል። ይሁን እንጂ እስካሁን ድረስ መሬታቸው ስላልተመለሰላቸው የሚመለከተው አካል መፍትሄ እንዲሰጣቸውም ተፈናቃዮቹ ጠይቀዋል። ባለቤት አልባ ውሾች የደህንነት ስጋት አሳድረውብናል ሲሉ የኮየ ፈጬ ኮንዶሚኒየም ነዋሪዎች ገለጹ። በኮየ ፈጬ 17 ሳይት ኮንዶሚኒየም ግቢ ውስጥ ከብሎክ 462 እስከ 472 ባለው ክልል የሚኖሩ ነዋሪዎች በውሾች መበራከት ሳቢያ ለከፍተኛ ስጋት መዳረጋቸውን ገልጸዋል። በጋራ መኖሪያ ቤት አስተዳደር ሕግ መሰረት በኮንዶሚኒየም ግቢ ውስጥ ውሾችን ማሳደግና ማኖር የተከለከለ ቢሆንም ቁጥራቸው ከ5 በላይ የሆኑ ባለቤት አልባ ውሾች በአካባቢያቸው በነፃነት እየተንቀሳቀሱ እንደሚገኙ ነዋሪዎቹ አስታውቀዋል። እነዚህ ውሾች በተለይ ለህፃናት ደህንነት ከፍተኛ ስጋት መሆናቸውን የገለጹት ነዋሪዎቹ ልጆቻችን ትምህርት ቤት በሚሄዱበትና በግቢ ውስጥ በሚጫወቱበት ወቅት በውሾች ከመደናገጣቸው ባለፈ ለንክሻ እየተዳረጉ ይገኛሉ ብለዋል። ችግሩ ከህፃናት አልፎም ስራ አምሽተው ወደ መኖሪያ ቤታቸው በሚመለሱ ነዋሪዎች ላይም የደህንነት ስጋት መደቀኑን አክለዋል። ነዋሪዎቹ ጉዳዩን በተደጋጋሚ ለሚመለከተው የኮንዶሚኒየም አስተዳደር ኮሚቴ ማሳወቃቸውን ቢገልጹም እስካሁን ድረስ ምንም አይነት መፍትሄ እንዳልተገኘላቸውም ጠቁመዋል። በዚህም የተነሳ የሚመለከተው አካል ጉዳዩን በአስቸኳይ ተመልክቶ ህጉ በሚያዘው መሰረት ውሾቹ ከግቢያቸው እንዲነሱና ተገቢው እርምጃ እንዲወሰድባቸውም ጠይቀዋል። የጋራ መኖሪያ ቤቶች አስተዳደር ህግ በመኖሪያ ግቢዎች ውስጥ የቤት እንስሳትን ማኖር የሚከለክለው እንደ ነዋሪዎች ደህንነትና ለግቢው ጽዳት ሲባል መሆኑ ይታወቃል። ነዋሪዎቹ አሁን ላጋጠማቸው የደህንነት ስጋትም ፈጣን ምላሽ እየጠበቁ ይገኛሉ ተብሏል። ሱዳን የአባይ ወንዝ ውሃ መጠን በጊዜያዊነት የቀነሰው ከህዳሴው ግድብ የሚለቀቀው ውሃ በመቀነሱ ነው ስትል ኢትዮጵያን ወቀሰች። የሱዳን የእርሻና መስኖ ሚኒስቴር በቅርብ ቀናት ውስጥ በአባይ ወንዝ ላይ የታየውን የውሃ መጠን ጊዜያዊ መቀነስ ከታላቁ የኢትዮጵያ ህዳሴ ግድብ የሚለቀቀው የውሃ መጠን በመቀነሱ ምክንያት እንደሆነ ገልጿል። እንደ ሚኒስቴሩ መግለጫ ከሆነ የውሃ መጠን መቀነስ በካርቱም ግዛት ውስጥ ለሚገኙ አንዳንድ የመጠጥ ውሃ ማጣሪያና ማሰራጫ ጣቢያዎች ስራ አስተጓጉሏል ተብሏል። እንደ አውሮፓውያን አቆጣጠር ከሐምሌ 7 እስከ 9 ባሉ ቀናት ውስጥም ወደ ሱዳን የሮሳይልስ ግድብ ይገባ የነበረው ዕለታዊ የውሃ ፍሰት ከ270 ሚሊዮን ሜትር ኪዩብ ወደ 129 ሚሊዮን ሜትር ኪዩብ ዝቅ ያለ ሲሆን ይህም በቀን የ76 ሚሊዮን ሜትር ኪዩብ ቅናሽ እንደሆነ አስታውቋል። በሌላ በኩል በነጭ አባይ በኩል ያለው የውሃ ፍሰት በአማካይ በላይና ካለፈው ዓመት የተሻለ በመሆኑ አጠቃላይ የውሃ አቅርቦቱ የተረጋጋ ነው ተብሏል። ሱዳንና ግብጽ በህዳሴው ግድብ አሞላልና አስተዳደር ላይ ህጋዊና አሳሪ የሆኑ ስምምነት እንዲደረግ ጥሪያቸውን ማቅረባቸውን ቀጥለዋል ያለው ዘገባው፣ የሱዳን መስኖ ሚኒስቴር በበኩሉ የውሃ ሀብት ሁኔታውን በተከታታይ እየተከታተለ መሆኑንና የውሃ ተቋማት ይህንኑ እንዲጠቀሙ በሳይንሳዊ መንገድ እየተመራ ነው ሲል አረጋግጧል። ኢትዮጵያ በተደጋጋሚ አሳሪ የሚባል ስምምነት እንደማይኖርም ስትገልጽ መቆየቷ ይታወሳል። ከውጭ በተሰማ ሰበር መረጃ በስፔን የዓለም ዋንጫ ድል አከባበር ላይ የውሃ ማማ ተደርምሶ የአንድ ታዳጊ ህይወት አለፈ። በሰሜን ምዕራብ ስፔን በሳላማንካ ከተማ በሚገኘው የአርቦል ጎርድ የውሃ ማማ ላይ ሆኖ የስፔንን ድል በማክበር ላይ በነበሩ ደጋፊዎች ላይ የውሃ ማማ በመደርመሱ የአንድ 13 ዓመት ታዳጊ ህይወት ማለፉ ተሰምቷል። የሲዮዳድ ሮድሪጎ ማዘጋጃ ቤት የስፔን ብሔራዊ የእግር ኳስ ቡድን የዓለም ዋንጫ ድል ማክበሪያ መሆኑ የነበረበት ዕለት ወደ አሳዛኝ አደጋ ተቀይሯል ብሏል። የአደጋ ጊዜ አገልግሎቱ ለከተማ የአካባቢ ጥበቃ ፖሊስ፣ ለብሔራዊ ፖሊስ፣ ለከተማ የእሳት አደጋ መከላከያ ሰራዊትና ለአካባቢ ሕክምና ቡድን መረጃውን ወዲያውኑ ማድረሱም ተገልጿል። የሕክምና ቡድኑም በወቅቱ ሕክምና ሲደረግለት የነበረው ታዳጊ ሞት ተከትሎ ምርመራ እንዲያደርግ የሲቪል ጋርድ ፖሊስ በስፍራ ወደሚገኘው የጤና ማዕከል እንዲመጣ መጠየቁንም ተገልጿል። ዜናዎቻችን አበቃን። በሰላም ቆዩን።